ዩናይትድ አረብ ኤሚሬትስ መቼ ተመሰረተች? የዛሬዋን ታላቅ ዩናይትድ አረብ ኤሚሬትስ የመሰረቷት ስንት ግዛቶች ነበሩ? በዩናይትድ አረብ ኤሚሬትስ ውስጥ ምን ያህል የውጭ ሀገር ዜጎች ይኖራሉ? ትልቁ የገቢ ምንጯ ምን እንደሆነ ባጭሩ አብረን እንመለከታለን። ከላይ የጠየኳችሁን ጥያቄዎች መልስ ለማግኘት የዱባይን የተወሰነ ፓርት ውበት እየተመለከቱ እያደነቁ ከኔ ጋር አብረው ይቆያሉ። ለዚህ ቻናል አዲስ ከሆኑ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ትጋበዛላችሁ። ለጊዜያችሁ አመሰግናለሁ። በቀጥታ ወደ መረጃው እንገባለን። የተባበሩት አረብ ኤሚሬትስ ወይንም ዩናይትድ አረብ ኤሚሬትስ በመካከለኛው ምስራቅ የምትገኝ ትንሽ ሀገር ብትሆንም በኢኮኖሚ፣ በወታደራዊ አቅም፣ በቱሪዝም፣ በሰላም፣ በስኬት ትልቅ አቅም ያላት ስኬታማ ሀገር ናት። የዛሬዋ ዩናይትድ አረብ ኤሚሬትስ ከመመስረቷ በፊት 7 ትንንሽ ራሳቸውን የቻሉ ግዛቶች ነበሯት። እነዚህ የተለያዩ የነበሩ 7 ግዛቶች ለየብቻ ተለያይተው ከመኖር ይልቅ በአንድነት አብሮ ሰርቶ ታላቅ መሆንን አስቀድመው ስለተረዱ እንደ አውሮፓውያን አቆጣጠር በዲሴምበር 2 1971 ዓ.ም ከ7ቱ 6ቱ አንድ ላይ ይችን ሀገር መሰረቷት። ስማቸውን ለማስታወስ ያክል አንደኛ አቡዳቢ፣ ሁለተኛ ዱባይ፣ ሶስተኛ ሻርጃ፣ አራተኛ አጅማን፣ አምስተኛ ኡማልኩዌን፣ ስድስተኛ ፉጄራ ሲሆኑ ከላይ ስማቸውን የዘረዘርኳቸው 6 አገሮች በ1971 ዓ.ም ዲሴምበር 2 ቀን አንድነታቸውን ያወጁ ሲሆን ከተመሰረቱ ከአንድ ዓመት በኋላ 7ተኛዋ አገር ራስ አልኬማ በፌብሩዋሪ 10 1972 ዓ.ም ተቀላቀለች። የዛሬዋ ዩናይትድ አረብ ኤሚሬትስ የ7ቱ ግዛቶች ጠቅላላ ድምር ውጤት ስትሆን ዛሬ ለደረሱበት የታላቅነታቸው ሚስጥር ከ53 ዓመት በፊት በጋራ በአንድነት በፍቅር ለመስራት ለመኖር በመወሰናቸው ነበር። በአጠቃላይ ከዩናይትድ አረብ ኤሚሬት የ53 ዓመት ጉዞ ውስጥ የምንማረው እጅግ በጣም ብዙ ነገር አለ። አንድ ከሆነን፣ ከተባበረን፣ በጋራ ከሰራን፣ ከተቻቻለን የማንሻገረው የስኬት መንገድ የለም። ሌላው ትልቁ የዩናይትድ አረብ ኤሚሬት ሪሶርስ ወይም ሀብት የሚባሉት ዋና ዋናዎቹ አንደኛ ፔትሮሊየም ነው፣ ሁለተኛ የተፈጥሮ ጋዝ፣ ሶስተኛ የባህር በር ወይም ማሪታይም የምንለው ነው፣ አራተኛ ቱሪዝም፣ አምስተኛ ከተለያዩ አገር እዚህ ሀገር መጥተው የሚሰሩ ስደተኞች ናቸው። የዩናይትድ አረብ ኤሚሬትስ ዜጎች 1.3 አካባቢ ሲሆኑ በጠቅላላው የህዝባቸውን 10 ጊዜ እጥፍ የሚበልጥ ስደተኞችን በሰላም በፍቅር አቅፈው ያኖራሉ። ለምሳሌ ያክል ከ7ቱ የዩናይትድ አረብ ኤሚሬት ከተሞች መካከል ዱባይን ብንመለከት ለመኖር እጅግ በጣም ምቹ የሆነች የጸጥታ ችግር የሌለባት ሰላማዊ ምርጥ ከተማ ናት። ዱባይ እጅግ በጣም ቅንጡ የሆኑ የገበያ መዳረሻዎች ያሏት፣ በውስጧ እጅግ በጣም ገራሚ የሆኑ መዝናኛዎች፣ ሆቴሎች፣ ኪነ ህንፃዎችን አቅፋ የያዘች የዓለማችን ቁጥር 1 ምርጥ ከተማ ናት። በአጠቃላይ ስለ ዩናይትድ አረብ ኤሚሬት፣ ስለ ዱባይ እና ስለ ሌሎቹ ብዙ ብናወራ ተርከን ዘርዝረን የምንጨርሰው አይደለም። ብዙ የሚነገር፣ ብዙ የሚወራ፣ ብዙ የሚታይ ብዙ መዳረሻዎች አሏቸው። ለዛሬ ይህንን ያክል መረጃ ከሰጧችሁ በቂ ነው። በቀጣዩ ቪዲዮ በተመሳሳይ መልኩ ብዙ መረጃዎችን አዘጋጅቼላችሁ በድጋሚ እንገናኛለን። ከዚህ አጭር ቪዲዮ ስለ ዩናይትድ አረብ ኤሚሬትስ ትንሽ መረጃ እንዳገኛችሁ ተስፋ አድርጋለሁ። በቀሪው የቪዲዮ ፓርት የዱባይን ከተማ የተወሰነ ክፍል እየተመለከቱ ፈታ እንዲሉበት እንዲዝናኑበት እጋብዛለሁ። ስለ ዩናይትድ አረብ ኤሚሬትስ ማወቅ የሚፈልጉት ማንኛውም አይነት ጥያቄ ካለዎት በኮሜንት ሴክሽን ስር ያስቀምጡልኝ። ለነበራችሁ ጊዜ እጅግ አብዝቼ አመሰግናለሁ። በተመሳሳይ መልኩ በቀጣዩ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። አመሰግናለሁ።